በመዲናዋ የሚገኙ ተቋማት ምቹ የሥራ አካባቢ ያለባቸው አገልግሎት አሰጣጣቸውም ፈጣንና ቀልጣፋ እንዲሆን ለማስቻል ባለፉት ዓመታት በርካታ ስራዎች ተሰርተዋል። በዚህም ልምድና ተሞክሮ ሊቀመርባቸው የሚችሉ ተቋማቶች እውን ሆነዋል። በኮልፌ ቀራኒዮ ክፍለ ከተማ የወረዳ 5 ለዚህ ሁነኛ ማሳያ ነው። ይህ ወረዳ ለሌሎች አዲስ አበባ ወረዳዎች ምሳሌ የሚሆኑ በርካታ የዘመናዊነት መገለጫ የሆኑ ጉዳዮችን በውስጡ ይዟል። አንደኛው ይህ የምትመለከቱት የእንግዳ ማረፊያ ነው። በበርካታ ወረዳዎች የሌለ ግን ደግሞ በወረዳ 5 ያለ በርካታ ተገልጋዮች ሲመጡ የሚያርፉበት ግልጋሎት እስከሚያገኙ ተራ የሚጠብቁበት ትልቅ ቦታ ነው። ከሱ ወደ ታች በኩል ዝቅ ስንል ደግሞ ፋውንቴን አለች። ይህች ፋውንቴን ለዚህ ወረዳ ልዩ ገጸ በረከት እንደዚሁም ውበትን የምትለግስ ናት። በዚህ ቦታ ላይ አዋቂዎች ብቻ አይደሉም፣ ህፃናትም ታሳቢ ተደርገው ለህፃናት በሚመጥን መልኩ የተሰናዱ መጫወቻዎችና ዴኬሮች አሉ። ይህ አካባቢ ከዚህ ቀደም የጎደፈ ገጽታ እንደነበረው ምቹም እንዳልነበር የአካባቢው ነዋሪዎችና እዚህ ያገኘናቸው ተገልጋዮች ለአዲስ ሚዲያ ኔትወርክ ሀሳብን ሰንዝረዋል። የወረዳው በፊቱና ያሁኑ በጣም ብዙ ልዩነት አለው። በፊት እንግዳ ማረፊያ ራሱ አልነበረውም፣ አሁን አለው። ደስ ይላል። ቴራዘውም አልነበረውም፣ አሁን ተነጥፎ ለእግረኛ ራሱ በጣም ቆንጆ ነው። ቆንጆ ምቹ ነው ያለው። አሁን እንዳንድ ነዋሪ ወይም እንዳንድ ተገልጋይ ሳይው እኔ ዛሬ ስለሆነ አዲስ ነው የሆነብኝ ስመጣ ማለት ነው። ይሄ ለእናንተ ብዬ ሳይው እኔ በጣም ተለወጠብኝ ግቢው። በፊት መተን እዛ ጋር ነበር ቁጭ የምንለው ዝም ብለን መሬት ላይ ማለት ነው። አሁን የእንግዳ ማረፊያ እዚህ ጋር ተሰርቷል። የምሽክረው እንደዚህ አምሮበት ተነጥፏል። ሽንት ቤት ራሱ ይጃለው። ሽንት ቤቱ በፊት አያስገባም ነበር። አሁን ግን ጽድት ያለ ነው። በቃ በፊት ይሄ ጭቃ ነው፣ መግባትም መውጣትም አትችልም። አሁን ግን ተለይስተጣች ጠዳ ብሎ በጣም ደስ የሚል ሆኗል። ዛሬ ግን ያ በፍጹም ተቀይሯል። ይህ አካባቢ ፍጹም ጽዱና ምቹ፣ ከዚህ በተጨማሪ አገልግሎቱም የተሳለጠ ሆኗል። የነዋሪዎቹ ምስክርነት ነው። እውነት ለመናገር የበፊቱና ያሁኑ በጣም ልዩነት አለው። በጣም የቢሮዎቹ ራሱ ቢሮዎቹ እንዳለ ታድሰዋል። በፊት እንደዚህ አልነበሩም። መስተንግዷቸው ራሱ ልዩነት አለው። ፍጥነታቸው፣ ቴክኖሎጂ በጣም ልዩነት አለው። አሁን በጣም በዚህ ይቀጥልበት ነው የሚለው ነው። በጣም ደስ የሚል ሁኔታ ነው ያለው። አሁን በጣም አመቺው ሁሉ ነገር እንኳን ግብ እንትኑ ውጩ እንኳን ግቢው ውጩ ራሱ ደስ የሚል ሁኔታ ነው ያለው። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ውጫዊና ውስጣዊ ስራ አካባቢ ምቹነት ለስራ ውጤታማነት ምቹ መደላደል የፈጠረ ለተገልጋዮችና ለሰራተኞችም መነቃቃትን ያመጣ ስለመሆኑ ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ የወረዳው አመራሮች ይናገራሉ። ባለሙያችን አሁን ቅዳሜ፣ እሁድ፣ ማታ፣ ጠዋት በስራ ቦታው ለመገኘት እጅግ በጣም ደስተኛ እየሆነ የመጣበትና ተገልጋዩ አገልጋዩ ለማግኘት እንግልት የማይበዛበት ምልልሶችን በእጅጉ ለመቀነስ ያስቻለን ሁኔታዎች አሉ። ሴክተር ተቋማቶች በራስ ተነሳሽነት ቢሮአቸውን ምቹ ሁኔታ የፈጠሩበት ሁኔታ አለ ማለት ነው። እያንዳንዱ ተቋማት ላይ ስንሄድ በተለይ ማህበረሰቡ እየመጣ ቢሮ ድረስ ምስጋናውን እየቸረ ያለበት ሁኔታ አለ። በኮልፌ ቀራኒዮ ክፍለ ከተማ የወረዳ 5 ዋና ስራ አስፈጻሚ አቶ ሐሚድ ኢማም በበኩላቸው ወረዳው ከዚህ ቀደም ለአገልጋይም ለተገልጋይም ምቹ አልነበረም ብለዋል። ወረዳውን በሁለንተናዊ መልኩ ለመቀየር በተሰጠ ትኩረት የውጭውን ገጽታና የውስጡን አደረጃጀት በሚገባ ምቹ ማድረግ ተችሏል ብለዋል። ወረዳው ከዚህ በፊት በጣም ለአገልግሎት ምቹ ያልሆነ አገልጋይም ተገልጋይም ምቹ ያልሆነ የስራ ቦታ ነበር ማለት ነው። ይህን የስራ ቦታ በመጀመሪያ ችግሩ መቀረፍና መስተካከል አለበት ብለን ሁሉንም ባለድርሻ አካላት አሳትፈን ለተገልጋይም ለአገልጋይም ምቹ የማድረግ የማስዋብ ስራ ሰርተናል። አሁን ላይ የወረዳው ስራ በልምድና ተሞክሮ መልክ ሊቀመር የሚችል ያሉት ዋና ስራ አስፈጻሚው በአገልግሎት አሰጣጥ ዘርፉም በርካታ ለውጥና መሻሻሎች እየታዩ ነው ብለዋል። እነዚህ ለውጦች በቀጣይ ማጠናክሮ መቀጠል ላይ ትኩረት ይሰጠዋል ብለዋል። አገልግሎት አሰጣጡን በጣም የተሻለ ለማድረግ እንደ ወረዳችን ሰፊ የሆነ ስራ እየሰራን ነው። አገልጋይና ተገልጋይ በባለ ጉዳይ ቀን ብቻ ሳይሆን ሰኞ፣ ሮብ፣ አርብ ብቻ ሳይሆን ከዛ ውጭ ባሉ ቀኖችም ባለ ጉዳይ ሲመጣ በክብር የምናስተናግድበት ሁኔታ አለ። በተጨማሪም በየጽህፈት ቤቱ የካሜራ ሲስተም ገጥመናል ማለት ነው። ስለዚህ ቁጭ ብዬ ባለ ጉዳይ ሲመጣ ሲገባ
እንዴት እንደሚያስተናግዱ እንዴት እንደሚያናግሩ አጠቃላይ ክትትልና ኦብዘርቬሽን ስራ በእኔ አማካኝነት ይሰራል። በጽህፈት ቤት ኃላፊው አማካኝነት ይሰራል። አዲስ ሚዲያ ኔትወርክ ባደረገው ቅኝትም ወረዳው በበርካታ ዘርፎች ውጤታማ ስራዎችን እየሰራ ስለመሆኑ ታዝቧል።